ሰላም ለእናንተ ይሁን በመላው ዓለም የምትገኙ ወገኖቼ እንደምን አላችሁ? እንግዲህ ከብዙ ጊዜ በኋላ መገናኘታችን ነው። ካሁን በኋላ በሐዋርያት ሥራ መጽሐፍ ላይ በማተኮር እንነጋገራለን። ሐዋርያት ሥራ እነዛ ተስፋ የቆረጡትን ስለራሳቸው የነበራቸው ግምት ዝቅተኛ የሆነባቸው እንዴት ጌታ አንስቶ እንደተጠቀመባቸው እነዛ ተስፋ ቆርጠው ጠወላልገው የነበሩትን የሚናገሩትም የሚያደርጉትም ከጠወለገ ሰው የሚወጣ የነበሩ ሰዎችን አሳ ለማጥመድ ሁሉ ወደ ቀድሞ ስራቸው ፈልሰው የነበሩ የኤማውስ መንገደኞችን እናስታውሳለን። ንግግራቸውን እነሱን ዓለምልሞ ሕያው አድርጎ ለዓለም ሁሉ በረከት ያደረገበት የተስፋ መጽሐፍ ነው። ክብር ለእግዚአብሔር ይሁን። የሐዋርያት ሥራን ስናጠና ተስፋችን ይለመልማል። ዛሬም በእኔ እግዚአብሔር ሥራውን ይቀጥላል ብለን እንድናስብ ያደርጋል። የሐዋርያት ሥራ የሚገርመው መግቢያው ላይ የሚናገረው ቃል ስለ ጌታችን ኢየሱስ ክርስቶስ የጀመረው ሥራ መቀጠል ለማሳየት የተጠቀመ እንደሆነ እናያለን። ሐዋርያት ሥራ ምዕራፍ 1 ከ1 እስከ 2 ስናይ ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍሁ ይለዋል። ጌታ ኢየሱስ ያደርገውና ያስተምረው ዘንድ የጀመረውን በሉቃስ ወንጌል ላይ ጽፏል ጸሐፊው እና ይህንን ጽፌልሃለሁ፣ ይኸውልህ አሁን ቀጥሏል፣ ነገርየው ቀጥሏል፣ በሐዋርያቱ ቀጥሏል፣ በእነሱ ሥራው ቀጥሏል እያለ ነው። በክርስቶስ ኢየሱስ የነበሩ እነዚያ ሥራዎች አልቆሙም፣ ትምህርቶቹ አልቆሙም በማለት ይጀምራል ማለት ነው። ያደርገውና ያስተምረው ዘንድ ይገርማል። የኛ ጌታ ራሱን በመሆን የገለጠ ነው። በመሆን እንደ ጥንት ፈላስፎች በንግግር በጣም ኢሎኪያንት የሆኑ ወይም በጣም ተደማጭ የሆኑ የሰውን ልብ አእምሮ ስበው ግን ተግባር የሌለው ፍልስፍና ይዞ ሳይሆን ሆኖ ያሳየ ጌታ ነው። ከሰማይ የወረደው በእኛ ልክ በእኛ ሁኔታ የገባ ጌታ ነው። ሆኖ ነው የጀመረው፣ በድርጊት ነው የጀመረው። ያችሁ ኢየሱስ ክርስቶስ የተግባር አምላክ ነው። የሰርቶ የሚያሳይ የሥራ አምላክ ነው። ትምህርቱም ከዛ የተቀዳ ነው፣ የተያያዘ ነው። ሐዋርያቱ ሕይወት ውስጥ የሚያደረገው በእነርሱም ሕይወት የተገለጠው ያ እውነት ነው። ጌታ ኢየሱስ ክርስቶስ የጀመረውን ለሰው ልጆች ያለውን መልካምነት፣ ለሰው ልጆች ያለውን በጎ ሥራ እንዲሁም ደግሞ የእግዚአብሔር መንግሥት አስተምሮ የቀጠሉት ከእርሱ የወሰዱትን ትምህርትና ተግባር በመንፈስ ቅዱስ ኃይል ሆነው ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህ ሐዋርያት ሥራ መግቢያ ያደርገውና ያስተምረው የሚለው ቃል በዓላማ የተጻፈ ነው ማለት ነው። ድርጊት ቀድሟል፣ ከዛ ደግሞ ትምህርት። ይህንን በሉቃስ ወንጌል ላይም ደግሞ እናገኘዋለን። ሉቃስ ወንጌል ምዕራፍ 24 እነዛ ጥውልግ ብለው ተስፋ ቢስ ሆነው ወደ ኤማውስ እየሄዱ የነበሩ ሰዎች የተናገሩትን እናስታውሳለን። ኢየሱስ ቀረባቸው። በእነሱ ሁኔታ አያችሁ፣ በእነሱ ልክ ወርዶ የእነሱን ጉዞ ተጉዞ በተግባር ማለት ነው። እነሱ እስከሚሄዱበት ምዕራፍ አብሯቸው ሄዶ አስጨርሷቸው በእነሱ ሁኔታ ውስጥ ገብቶ ፈወሳቸው። ከዛ ማንነቱን ገልጦ አይናቸውን አብርቶ የትንሣኤው ጌታ እርሱን በትንሣኤ በተግባር እንደተነሳ አሳይቷቸው ተስፋቸውን ዓለምልሞ ሄደ እና እነሱን ቀርቦ እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሩት እነዚህ ነገሮች ምንድን ናቸው አላቸው።
ቀልዮጳ የሚባለውም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን? አለ። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ በሥራና በቃል ብርቱ ነቢይ ብለው ገለጡት። በሥራው አሉ፣ ደግሞ በቃሉ በትምህርቱ ብርቱ ነው አሉት። ጌታችን እንደዚህ አለ። የምናመልከው አምላክ ትምህርት ብቻ ሳይሆን እንደገናም ደግሞ አብሮ ሕያው ሥራ ያለው አምላክ ነው። ያንን የሚያጸና ነው። ሐዋርያትንም ሲልካቸው ትምህርት ብቻ ይዘው እንዲሉ ሳይሆን ትምህርቱ ጋር የተያያዘ ሥራም ደግሞ እንዲሰሩ ጭምር ነው። በሽተኞችን እንዲፈውሱ፣ በጨለማው በአጋንንት መንግሥት የተያዙትን ነፃ አውጥተው የእግዚአብሔርን መንግሥት ወደ ሰው ልብ እንዲያመጡ ጭምር ተልከዋል። የተግባር አምላክ የቃልም አምላክ ነው የምናመልከው። ስለዚህ ሐዋርያ ሥራን ስናስብ ተግባርንም ቃልንም በክርስቶስ የተጀመረው በሐዋርያቱ እንደቀጠለ መጨረሻ ላይ ሐዋርያት ሥራ ሲጨርስ ደግሞ ድምዳሜን መደምደሚያ ሰርቶለት ሳይሆን እንደሚቀጥል በሚያሳይ ሁኔታ እንደጨረሰው እናያለን። እሱን ቀጥለን ደግሞ እንመጣበታለን እና ወደዚህ ስመለስ ሐዋርያት ሥራ የሚለው ስያሜ ያገኘው ሉቃስ መጀመሪያ ላይ ስለጻፈው አይደለም። ነገር ግን በሁለተኛውና በአራተኛው ክፍለ ዘመን መካከል የነበሩ የቤተ ክርስቲያን ሊቃውንት የሰጡት ስያሜ ነው። በክርስቶስ የተጀመረው ሥራ በሐዋርያቱ ውስጥ ሲሰራ ስላዩት ያንን በሚገልጽ ሁኔታ ስያሜ ሰጡት ማለት ነው። በ18ኛው ክፍለ ዘመንም እንዲሁ የቤተ ክርስቲያን ሊቃውንት ወይም መምህራን የመንፈስ ቅዱስ ሥራም ብለውታል። እንደ 20ኛው ክፍለ ዘመን የሥነ መለኮት ምሁር ጆን ስቶት ደግሞ የጌታችን የኢየሱስ ሥራና ትምህርት በመንፈስ ቅዱስ ኃይል በሐዋርያቱ መቀጠሉን የሚያሳይ ነው ብለውታል ስያሜውን። እግዚአብሔር ይመስገን። ያ ሥራ የቀጠለው ግን ዝም ብሎ በሰው ችሎታ አይደለም። አያችሁ፣ በሐዋርያቶች የቀጠለው ዛሬም በእኛ ዘመን የሚሰራው ጌታ መንፈስ ቅዱስ ስለሆነ ነው። መንፈስ ቅዱስ የክርስቶስ ኢየሱስ መንፈስ ዛሬ በመካከላችን ስላለ ነው። መንፈስ ቅዱስ በእኛም ውስጥ ዛሬ ይሰራል። እህቴ ተስፋ አትቁረጪ፣ ወንድሜ ተስፋ አትቁረጥ። በምንም ሁኔታ፣ በምንም ልክ፣ በምንም አይነት የዕድሜ፣ የትምህርት፣ የማንነት ሁኔታ ላይ ብንገኝ ያ መንፈስ ይምጣ እንጂ ለመንፈስ ቅዱስ ስፍራ እንስጥ እንጂ ዛሬም በእኛ ይሰራል። ምዕራፉ አልተዘጋም። ምዕራፉ ይቀጥላል። ክብር ለእግዚአብሔር ይሁን። እንግዲህ ይህ መጽሐፍ የተጻፈበት ዓላማ አለው። ቅድም እንደነገርኳቸው ስራው ቀጥሏል ነው። የክርስትናን ጅማሬ እና መስፋፋትን የሚገልጥ ነው። እንዴት ከኢየሩሳሌም እንደጀመረ ከዛ በይሁዳ በሰማርያ አልፎም እስከ ምድር ዳርቻ እንደደረሰ የሚያሳየን መጽሐፍ ነው። ከሚገርማችሁ መካከል በኢየሩሳሌም በዛ በትንሽ ከተማ የጀመረው በዓለም ትልቁ ከተማ በነበረው በሮም እንዴት እንደደረሰ የሚያሳይ መጽሐፍ ነው ማለት ነው። በውስጡ ክርስትና ከክርስቶስ ኢየሱስ ጋር የተያዘ እንደሆነ የሚያሳይ፣ መዳን በክርስቶስ ብቻ እንደሆነ የሚያመለክት፣ ድህነት ወይም ደግሞ መዳን ለሰው ልጆች ሁሉ እንደሆነ፣ በአይሁድ ብቻ እንዳልተወሰነ ለአሕዛብ ሁሉ እንደሆነ፣ ለሰው ልጆች ሁሉ እንደሆነ የሚያሳይ መጽሐፍ ነው። ሐዋርያው ጳውሎስም ደግሞ ከእግዚአብሔር የተላከ
እውነተኛ ሐዋርያ እንደሆነም የሚያመለክት መጽሐፍ ነው። ስለዚህ እነዚህን የመሳሰሉ ዓላማዎችን በውስጡ ይዟል። የመጽሐፉ አብዛኛውን ክፍል 2/3ኛውን የታሪኩን ክፍል የያዘው ዋና ጳውሎስን አርጎ ያስቀምጠዋል። ምክንያቱም ወደ እስር ቤት መጨረሻ ላይ ሐዋርያት ሥራ እንደተጣለ እናያለን። ስለዚህ እሱን የሚከላከል መጽሐፍ አጥፊ እንዳልሆነ፣ ጳውሎስ በጥባጭ እንዳልሆነ፣ ይልቁም ለህብረተሰቡ ሰላም የሚያመጣውን ወንጌል እንደሰበከ፣ ጸረ መንግስት እንዳልሆነ፣ ክርስትና ራሱ ጸረ መንግስት እንዳልሆነ በትክክል ያሳየበት መጽሐፍ ስለሆነ ማለት ነው። እግዚአብሔር ይመስገን። እንግዲህ ወደ መጽሐፉ ተደራሲ ወይም ባለአድራሻው ማን ነው የሚለውን ለማየት ብንሞክር የሐዋርያት ሥራ መጽሐፍ ለቴዎፍሎስ ነው የተጻፈው። በክፍሉ መግቢያ ላይ ቅድም እንዳነበብነው በሐዋርያት ሥራ ምዕራፍ 1-2 ቴዎፍሎስ ሆይ ብሎ ይጠራዋል። ይህንን ሉቃስ ምዕራፍ 1-4 እናገኘዋለን። ሁለቱም መጽሐፍ የተጻፉት ለአንድ ሰው በጣም በከበረ ስፍራ ላይ ለነበረ፣ ምናልባትም ደግሞ የመንግስት ባለስልጣን ለነበረ ሰው እንደተጻፈ እናያለን ማለት ነው። እንደዚህ ይላል። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ፣ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉም ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየ ይላል ሉቃስ 1:1-4። ስለዚህ የከበርክ ቴዎፍሎስ ሆይ ብሎ በአክብሮት የሚጠራው እጅግ የከበረ ሰው እንደሆነ እናያለን። ምናልባትም በመንግስት ስልጣን ላይ የሆነ ሰው ሊሆን ይችላል። ከፍተኛ ማዕረግ ያለው ሰው ሊሆን ይችላል። ይህ ሰው የመጽሐፉ ስፖንሰር ወይ ደግሞ መጽሐፉ ታትሞ እንዲሰራጭ ምክንያታዊ ሰው እንደሆነ ይታሰባል። ቴዎፍሎስ የሚለው ትርጉም አለው። ቴዎ የሚለው ከእግዚአብሔር ጋር የተያያዘ ነው። ፍሎስ የሚለው ደግሞ ፌሎስ የሚለው ፍቅር፣ የወንድማማች ፍቅር የሚለውን የሚያመለክት ነው። ስለዚህ የእግዚአብሔር ወዳጅ፣ የእግዚአብሔር አፍቃሪ የሚለውን ትርጉም ልንሰጠው እንችላለን። የስሙን ትርጉም ማለት ነው ከግሪክ ወስደን። ስለዚህ ይሄ የእግዚአብሔር ወዳጅ የሆነ ሰው ነው። እንደገና ደግሞ መጽሐፉ አጠቃላይ ለእግዚአብሔር ወዳጆች የተጻፈ መጽሐፍ ነው። ለእኛ ሁሉ የተጻፈ መጽሐፍ ነው። ለትምህርታችን የተጻፈ መጽሐፍ ነው። ተደራሲው ይህንን ይመስላል። እንግዲህ የሉቃስ መጽሐፍም ሆነ የሐዋርያት ሥራ መጽሐፍ የጻፈው ጸሐፊ ደግሞ ሉቃስ እንደሆነ ይታመናል። ይህም ከጥንት የቤተ ክርስቲያን ታሪክ ማስረጃ የተገኘ ነው አንዱ። ሌላው ሐዋርያት ሥራ ላይ የሚገኘው ለምሳሌ በሐዋርያት ሥራ ምዕራፍ 16 ከ10-17፣ ምዕራፍ 20 ከ5 እና 15 ላይ፣ ምዕራፍ 21 ቁጥር 1፣ እንደገናም ደግሞ ቁጥር 18 ላይ፣ ምዕራፍ 27 ቁጥር 1 ላይ፣ ምዕራፍ 28 ቁጥር 16 ላይ እኛ እያለ አብሮት እንደነበረ፣ በእስራቱም ላይ በመጨረሻው ሰዓት አብሮት እንደተገኘ የሚያሳዩ መረጃዎችን ስናይ አብሮት የነበረውን ሉቃስ ያመለክታል ማለት ነው። እንደገና ደግሞ በሌሎችም ክፍሎች ላይ ጸሐፊው ማን እንደሆነ የሚጠቁሙ አሉ ማለት ነው። ስለዚህ ሉቃስ ከአሕዛብ ወገን የሆነ እንደሆነ ቆላስያስ ምዕራፍ 4 ከ12-14 ላይ
እናገኘዋለን። እንደገና ደግሞ ባለመድኃኒቱ ሐኪም እንደሆነ ቆላስይስ ምዕራፍ 4 ቁጥር 14 ላይ ያለውን በደንብ ብናነበው ሐኪም እንደሆነ፣ ለዚህ ነው በጥንቃቄ ጻፍኩ ያለው። በጣም በጥንቃቄ በአስተውሎት የጻፈ ጸሐፊ እንደሆነ እናያለን ማለት ነው። እና እርሱ በመጨረሻውም ሰዓት አብሮት እንደነበረ ጳውሎስ ከጻፋቸው መጽሐፍቶች ከመልእክታት ላይ እናገኛለን ማለት ነው። ስለዚህ ጢሞቴዎስም ላይ እንደምናገኘው አብሮት የነበረ በእስራቱት አብሮት የነበረ እሱ እንደሆነ የተማረ ሰው እንደሆነ ለማወቅ እንችላለን። እና ጸሐፊው እሱ ነው። እንደ ታሪክ ጸሐፊ ሆኖ እንደጻፈ ልብ ልንል እንችላለን። ታሪክን በየተራው ብዙዎች ጽፈዋል፣ እኔም ደግሞ የበለጠ እንድታውቅ ጻፍኩኝ በማለት ሲገልጥ ስለምናይ በሉቃስ ምዕራፍ 1 ከ1 እስከ 4 ቀድም እንዳነበር ነው የዓይን እማኞችን ሁሉ በጥንቃቄ እንዳናገረ ምስክሮችን እንዳገኘ ይነግረናል። 2 ዓመት በቂሳሪያ እንደነበረ ሐዋርያት ሥራ ምዕራፍ 24 ቁጥር 27 ላይ እናያለን። ጳውሎስ በዛ በቆየበት 2 ዓመታት በእስራት እንደገና ደግሞ ወደ ሮምም ሲሄድ አብሮት እንደነበረ ምዕራፍ 28 ላይ እናገኛለን በሐዋርያት ሥራ። እና በዚህ ጊዜያት የዓይን እማኞች እንደ ቆርኔሌዎስ ያሉ ሌሎችንም እየፈለገ የአይሁድ ባህል ምን እንደሆነ እሱ ከአሕዛብ ወገን ስለሆነ በደንብ ያጠና ሰው እንደሆነ ለማወቅ እንችላለን። ይህ ሰው በጣም በጥንቃቄ አብሮት የተጓዘ ታሪክን ለመጻፍ የቻለ ሰው እንደሆነ የጉዞ ጓደኛው እንደነበረ ለማወቅ እንችላለን ማለት ነው። እንደ ዲፕሎማትም ደግሞም ሆኖ እናየዋለን። በመንግስትና በቤተ ክርስቲያን መካከል ክርስትና ፖለቲካዊ ግብ እንደሌለው፣ ለሮማ ባለስልጣናት ስጋት እንዳልሆነ ለማሳየት ይሞክራል። ጳውሎስ የተያዘው ጳውሎስ የፖለቲካዊ ግብም እንደሌለውም በዚያው አመልካች ነው ማለት ነው። ክርስትና ለህብረተሰቡ ሰላም፣ በህብረተሰቡ መካከል በልዩ ልዩ ስራት ያሉ ህብረተሰቡን የሚጨቁኑትን በአጋንንት የተያዙትን የፈታ እንደሆነ በታሪኩ አካቷል ማለት ነው። እና የሰላም እምነት እንደሆነ ለማሳየት የጣረበት አልፎም ለጳውሎስ እስራት እንደ ማስረጃም ለመፈታት ምክንያት የሚሆን አጻጻፍን የተከተለ እንደሆነ እናስባለን። ደግሞ የሥነ መለኮት ምሁርና ወንጌላዊነቱን በውስጡ እናያለን። ታሪክን ብቻ ሳይሆን ኢየሱስ ክርስቶስ ብቸኛ መዳኛ እንደሆነ፣ መንፈስ ቅዱስ ራሱ እግዚአብሔር እንደሆነ፣ ወንጌል ለሰው ልጆች ሁሉ አስፈላጊ እንደሆነ፣ ድነት በእግዚአብሔር የተዘጋጀ እንደሆነ፣ መዳኛውም ክርስቶስ እንደሆነ፣ ክርስቶስን በማመን እንደሆነ የገለጠ መጽሐፍ ነው ማለት ነው። ስለ ጸሐፊው እንዲህ ካልን ጊዜውን አስመልክቶ ደግሞ ከ64 ዓመተ ምህረት ወደዚህ እንደሆነ፣ ከ60 በኋላ ወይም ደግሞ ወደ 63 ዓመተ ምህረት አካባቢ እንደተጻፈ የተለያዩ ማስረጃዎችን ማየት እንችላለን ማለት ነው። ከጊዜ አንጻር ጊዜው በእነዚህ መካከል ሊሆን እንደሚችል ይታሰባል። የውጭ ማስረጃዎች ከውስጡ ማስረጃዎች ጋር በማገናዘብ ማለት ነው። በታሪክ ውስጥ የተመዘገቡ በሐዋርያት ሥራ ላይ የተጻፉ ባለታሪኮች አሉ። ለምሳሌ በክላውዲዮስ ጊዜ የነበረው አገር አቀፍ ወይም ዓለም አቀፍ ረሃብን ብናነሳ ሐዋርያት ሥራ ምዕራፍ 11 ቁጥር 28 ላይ የሚገኘው በ44 ዓመተ ምህረት አካባቢ እንደተፈጸመ ታሪክ ይነግረናል። የአግሪፓ ሄሮድስ አንደኛ የሱ ሞትን በተመለከተ ሐዋርያት ሥራ 12 ከ23 የሚናገረው በ44 ዓመተ ምህረት ገደማ
ገደማ እንደሞተ ይታወቃል። ይሄ ረሃቡ ከ44 እስከ 48 ዓመተ ምህረት ገደማ ነው። የአግሪፓ ሄሮድስ ደግሞ አንደኛ ሞት፣ ይሄ አንደኛ የአግሪፓ ሄሮድስ አንደኛ የሚባለው የሱ ሞት ደግሞ በዛው በ44 ዓመተ ምህረት ገደማ እንደሆነ ታሪክ ይነግረናል። ስለዚህ ሐዋርያት ሥራ ውስጥ አለ። የሰርጊዮስ ጳውሎስ ሹመት ደግሞ ሐዋርያት ሥራ 13 ቁጥር 7 ላይ የምናገኘው በ53 ዓመተ ምህረት እንደሆነ የውጭ ታሪክ ማስረጃ እናገኛለን። የአይሁድ ከሮም እንዲወጡ መደረግ በክላውዲዮስ ሐዋርያት ሥራ 18 ቁጥር 2 ላይ የምናገኘው በ49 ዓመተ ምህረት አካባቢ እንደተፈጸመ ታሪክ ይናገራል። የጋሊዮስ ሹመት ሐዋርያት ሥራ 18 ቁጥር 12 ላይ በ51 ወይም በ52 ዓመተ ምህረት ገደማ አካባቢ እንደሆነ ታሪክ ይነግረናል። የፊሊክስ ሹመት ሐዋርያት ሥራ 23 ቁጥር 26 ወይም ደግሞ 24 ቁጥር 27 ላይ የምናገኘው በ52 እስከ 56 ዓመተ ምህረት እንደሆነ ይታሰባል። የፊሊክስ ፊስቶስ መተካት ደግሞ ሐዋርያት ሥራ 24 ቁጥር 27 ላይ የሚነግረንን ከ57 እስከ 60 ዓመተ ምህረት እንደሆነ ታሪክ ያስረዳናል። ይህንን ይዘን እንደገና ደግሞ በ64 ዓመተ ምህረት የኔሮ ክርስቲያኖችን በከፍተኛ ሁኔታ በስደት ያስጨነቀበት ጊዜ አልፎም እነ ጳውሎስ የተሰዉበትን ስናይ 64 ዓመተ ምህረትና ከዛ በኋላ ነው። የኢየሩሳሌም መፍረስ፣ የቤተ መቅደሱ መቃጠልና መውደም በ70 ዓመተ ምህረት እንደተፈጸመ ስናይ ደግሞ የሐዋርያት ሥራ መጽሐፍ ከዛ በፊት እንደተጻፈ ለማወቅ ያስችለናል። ማለት እነዚህ ታሪኮች ስላልተካተቱ ማለት ነው። ስለዚህ የሐዋርያት ሥራ መጽሐፍ ከ60 እስከ 63 ባለው ጊዜ ውስጥ ተጻፈ ብንል ትክክል እንሆናለን ማለት ነው። እንዴት እንደተሰናበታቸው የምናይበት መግቢያን እናገኛለን። ሐዋርያት ሥራ ምዕራፍ 1 እንደምናስታውሰው ማለት ነው። ምዕራፍ 1 ላይ ሐዋርያት ሥራ ማለት ነው። ምዕራፍ 1 ላይ እንደሚከተለው እናነባለን። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያ ነገር ጻፍ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ካዘዛቸው በኋላ ይለናል። ያ ሕያው መንፈስ፣ ያ ክቡር መንፈስ መንፈስ ቅዱስ ከኢየሱስ ክርስቶስ ጋር አብሮ ይሰራ እንደነበር እስከ መጨረሻዋ ሰዓት እናያለን። በመንፈስ ቅዱስ ካዘዛቸው በኋላ ይላል ጌታችን ኢየሱስ ክርስቶስ ከመንፈስ ቅዱስ ጋር አብሮ እስከ መጨረሻው ሰዓት የሰራ ጌታ ነው። ዛሬ እኛም ቢሆን የሚያስፈልገን ዋና ነገር መንፈስ ቅዱስ፣ ከመንፈስ ቅዱስ ጋር መስራት ካዘዛቸው በኋላ በመንፈስ ቅዱስ። አየህ ሐዋርያትን ሲያዛቸው ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው ያላቸው። እዚህም ላይ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ የሚላቸው ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችኋል። ደግሞም ያዘዛቸው ይህንኑ ነው፣ ከኢየሩሳሌም እስከ ምድር ዳርቻ
ምስክሮቹ የወንጌል መልእክተኞች ሊሆኑ የምስራቹን ሊናገሩ ያዩትን እውነት ሊገልጡ ሊመሰክሩ የሚያስፈልጋቸው አንድ ነገር መንፈስ ቅዱስ። እግዚአብሔር ይመስገን። ስለዚህ በስንብት ውስጥ አንድ ጎልቶ የሚታየው ነገር ምንድነው ብንል መንፈስ ቅዱስ። መንፈስ ቅዱስ የመንፈስ ቅዱስ ኃይል ያስፈልጋል። የእግዚአብሔር መንፈስ ቅዱስ የመንፈስ ቅዱስ ኃይልን ስናስብ ከምድር የሚገኝ ኃይል አይደለም። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ነው የሚለው። የሚወርደው ከላይ ነው። እንደምናውቀው ቁጥር 4 ላይ ከፍ ብሎ ከነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የተሰጠውን የተስፋ ቃል ጠብቁ ይላል። ሰምታችኋል፣ አስተምሬያችኋለሁ። ይሄ መንፈስ ሲመጣ ሁሉን ይነግራችኋል፣ ወደ እውነት ሁሉ ይመራችኋል፣ ያስተምራችኋል። ዓለምን ስለ ኃጢአት ይወቅሳል፣ በእናንተ ውስጥ ይኖራል፣ ከእናንተ ይፈልቃል። እንዲህ ብሎ ያስተማራቸውን የነገራቸውን አብ የሰጠው ተስፋ መንፈስ ቅዱስ ይሄ መንፈስ ቅዱስ በእናንተ ላይ ይወርዳል። ከየት? ከላይ። ይህን ኃይል ይዘን ነው ይህን ተልእኮ ማሳካት የምንችለው ማለት ነው። መንፈስ ቅዱስ የእግዚአብሔር መንፈስ። እዚህ ጋር ቁጥር 8 ላይ የተቀመጠው መንፈስ ቅዱስ በስንብቱ ጊዜ ደግሞ ያነሳላቸው እንዲጠብቁት ያሳሰባቸው ያዘዛቸው መንፈስ ቅዱስ ኃይል ይሰጣል። ኃይል ይሄ ዱናሚስ የምንለው ማለት ነው። ከሱ ውስጥ ወደ 3 የሚሆኑ ቃላት እንደወጡ ይታወቃል። ዳይናሚክ የሚለው ኃይለኛ፣ የሚለውጥ፣ ተጽዕኖ ፈጣሪ እንደማለት ነው። የሚለውጥ ነው። ዕውቀት ቢሆን ተጽዕኖ የሚፈጥር ዕውቀት ይመነጫል። ይህ ዕውቀት በሚገለጥበት ጊዜ ይለውጣል እንጂ አይለወጥም። ይሄ መልእክት የያዘው መልእክት የሚናገሩት መልእክት በሰዎች ሕይወት ውስጥ ገብቶ ለዋጭ እንዲሆን ተጽዕኖ ፈጣሪ እንዲሆን የሚረዳ ይሄ ኃይል ነው ማለት ነው። ሌላው ዲናሞ የምንለው የተገኘውም ከዚህ ውስጥ የወጣ ነው። ኃይልን የሚያመነጭ የኃይል ምንጭ፣ የስትሬንግዝ ምንጭ፣ የአቅም ምንጭ ነው። ይሄ ሲንቀሳቀስ ፍሎ ያደርጋል። እንደምናውቀው ኤሌክትሪኩ የሚበራልን የተለያዩ የኤሌክትሪክ ኃይል የምናገኝበት መንገድ አንዱ ዲናሞ ነው። ስለዚህ ያ ሲንቀሳቀስ ኃይል ወደ ስፍራ ሁሉ ይሄዳል፣ ይደርሳል ማለት ነው። ከዚህ ኃይል የተነሳ እንገሰግሳለን። እስከ ምድር ዳርቻ አቅም አግኝተን መሄድ እንችላለን። ከመንፈስ ቅዱስ ኃይል የተነሳ ያለ ገደብ ወንጌልን ይዘን መሄድ እንችላለን። ወገኖቼ ይህ ዱናሚስ የሚለው ቃል ዱማሚት የምንለውም ይሄ ማዕድን ቆፋሪዎች የተለያየ ተራራን ደግሞ ንደው መንገድን የሚያቀኑ የመሳሰሉ ሊጠቀሙበት የሚችሉት ይሄ ዱማሚት ከዚሁ ቃል የመነጨ ነው። አያችሁ፣ ትላልቅ አይደፈሩም የተባሉ ነገሮችን ገንድሶ የሚሄድ ማለት ነው። የከበሩ ነገሮች ከተቀበሩበት የሚያወጣ እንደ ወርቅ ያሉትን ከተለያዩ ድንጋዮች ውስጥ ፈልቅቆ ለማውጣት የሚረዳ ኃይል ነው ማለት ነው። ስለዚህ እነዚህ ቃላቶች የተገኙበት ነው። አዎ መንፈስ ቅዱስ ትላልቅ አይደፈሩም የተባሉትን በዘመናት ደፍሯል፣ ጥሶ ሄዷል፣ አስጥሷል። እሱ ኃይል ያስፈልገናል። ዛሬም ላለችው ቤተ ክርስቲያን ያስፈልጋል። እስከ መጨረሻው ድረስ ኢየሱስ ክርስቶስ በመንፈስ ቅዱስ ካደረገ
በመንፈስ ቅዱስ ካዘዘ ለሐዋርያቱም ይህንን ካዘዛቸው ሲሰናበት ስንብቱ አንዱ ዋና ትኩረቱ ይህንን ካደረገ ዛሬም በእኛ ዘመን በእኛ ሕይወት አሁን ላለችው ቤተክርስቲያን የመንፈስ ቅዱስ ኃይል ያስፈልገናል። ወደፊት እናየዋለን። መንፈስ ቅዱስ ኃይል ብቻ ግን አይደለም፣ እሱ መለኮት ነው፣ አምላክ ነው። ክብር ለእግዚአብሔር ይሁን። በዚህ በስንብት ወቅት ሌላው የምናየው በብዙ ማስረጃ ሕያውነቱን ማስረዳቱን ነው። ለምን በብዙ ማስረጃ ይለናል እዛው ክፍል ላይ ሕያውነቱን ሲያስረዳቸው ለምን ቆየ? ከሕማማቱ በኋላ በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው። የዓይን እማኝ እንዲሆኑ፣ ምስክሮች እንዲሆኑ፣ እርግጠኞች እንዲሆኑ አደረጋቸው። የትንሣኤው እርግጠኛ ምስክሮች እንዲሆኑ አደረጋቸው። ወገኖቼ ያለ እርሱ ሕያውነት ክርስትና ትርጉመ ቢስ ስለሆነ ነው። ኢየሱስ ባይነሳ ወንጌላችን ትርጉም አልባ ይሆን ነበር። አንደኛ ቆሮንቶስ ምዕራፍ 15ን ሙሉን አንብቡት። እንደዚህ ይላል ከአንድ ጀምሩ። ወንድሞቹ የሰበኩላችሁን ደግሞ የተቀበላችሁት በእርሱ ደግሞ የቆማችሁበት በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋል። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠዋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12 ከዚያ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙቱ እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚህ በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉ በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ ይላል። ክብር ለእግዚአብሔር ይሁን። ያዩት ሕያው ምስክር ሆኑለት። በብዙ ማስረጃ የእኛ ጌታ መነሳቱ ተረጋግጧል። ሕያው ነው። የተንሣኤ ጌታ ነው። ሞት ይዘው ዘንድ ያልቻለ አምላክ እናመልካለን። ለዚህ ነው ክርስትና ከንቱ ያልሆነው፣ ተስፋ ያለን ይሆን ነው። ከሞት ወዲያ ተስፋ የምናደርገው ትንሣኤ እንዳለ እርግጠኞች የሆንበት ወንጌል ነው። ቁጥር 16 ጀምሮ ስናነብ እዚሁ አንደኛ ቆሮንቶስ 15 ሙታን የማይነሱ ከሆነ ክርስቶስ አልተነሳማ፣ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። ይህን ሁሉ ዘመን ተከትለ ነው ስለ እሱ ዋጋ ከፍለን ክርስቶስ ያልተነሳ ከሆነ ከንቱ አሳዛኞች ነን። ይህን ሁሉ ዋጋ የምንከፍለው፣ የምንሰቃየው፣ የምንሰደደው ስለ ክርስቶስ ሕይወታችንን ለመስጠት ራሳችንን ለመስጠት የተዘጋጀንበት ያለ ትንሣኤ ከሆነ ዋጋ ቢስ ነው። ለዚህ ነው በብዙ ማስረጃ ሕያውነቱን ያሳያቸው። የእኛ ጌታ ተነስቷል። ሞትን ድል የነሳ ጌታ ከእኛ ጋር አለ። ይህን ጌታ ነው የምንሰብከው፣ ሕያውን ነው የምንሰብከው። ሕይወትን ሰጪውን የሕይወትን ራስ ነው የምንሰብከው። ሌላው ስንብቱ የእግዚአብሔርን መንግሥት ትኩረት ያደረገ ነው። አጽንዖት ሰጥቶታል። የእግዚአብሔር መንግሥት ወደ ሰዎች በክርስቶስ ኢየሱስ በሰው ልብ መንገስ የምትመጣ ናት። መንግሥተ ሰማይ ቀርባለች ብሎ መጥምቁ ዮሐንስ እንደሰበከ ኢየሱስም በመካከላችሁ ናት እንዳለ ይህቺ የእግዚአብሔር መንግሥት በሰዎች መካከል እንደመጣች
በሰዎች መካከል እየተስፋፋች እንዳለች ወንጌል በተሰበከ ቁጥር የክርስቶስ ወንጌል በተገለጠ ቁጥር ሰዎች ሲድኑ የክርስቶስ መንግስት ወደ ልባቸው እየመጣ ነው ማለት ክርስቶስ በልባቸው እየነገሰ የእግዚአብሔር መንግስት በልባቸው እየገባ ነው ማለት ነው። እቺ ስውሯ የክርስቶስ ኢየሱስ መንግስት መገለጥ እንደገና ደግሞ በሁለተኛ ምጽአቱ በመላው ዓለም ላይ በመንገስ የሚታይ ይሆናል ማለት ነው። ስለዚህ የከበረው የእግዚአብሔር መንግስት ድል ነሽው መንግስት በጨለማው ላይ ስልጣን ያለው የእግዚአብሔር መንግስት እርሱ እንዲሰበክ እሱ ዋና ትኩረታቸው እንዲሆን የእግዚአብሔር መንግስትን ጉዳይ ስናስብ የሰዎች መዳን ወደ ክርስቶስ ማምለክ ከጨለማው መላቀቅ ጉዳይ ያሳስበናል። ክርስቶስ በሰዎች ህይወት ላይ የመንገስ ጉዳይ ያሳስበናል እንጂ እሱ የኔ ቡድን አይደለም፣ የኛ ቸርች አባል አይደለም፣ የእንትና ቸርች ነው ያለን በቸርች ተቧድነን አንዱ ለወንጌል ስርጭት ሲመጣ ሌላው እንቅፋት የሚሆንበት አይደለም። ወንጌል እውነተኛ ወንጌል ሲሰበክ ሁላችንም ተያይዘን የምንቆምበት ነው። ዘር፣ ነገድ፣ ቋንቋ የሚባል ነገር ገረብ አንሰራለትም። አይሁዳዊ፣ የግሪክ ሰው፣ ባሪያ፣ ጨዋ የሚባል የለም። ሁላችንን እኩል ያደረገውን ወንጌል እሱን ይዘን አብረን እንሰለፋለን፣ አብረን እንቆማለን። የእግዚአብሔር መንግስት ጉዳይ ነውና የእግዚአብሔር መንግስት ጉዳይ ዘር፣ ነገድ፣ ቋንቋን ሳይመርጥ የሚያቀፍ ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህንን ትኩረት እንዲያደርጉ አሳሰባቸው። ስንብቱ ደግሞ በክብር በሆነ እርገት ነው። እንደምናስታውሰው በዚሁ በሐዋርያት ሥራ ምዕራፍ 1 ቁጥር 9 ጀምሮ ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱት ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ሃሌሉያ! በክብር በደመና ወደ ሰማይ አረገ። ዓይናቸው ያዩት ከፍ ከፍ አለ። የምድር ስበት አይዘው፣ በፍጥረት ሕግ አይገዛ፣ ፍጥረታትን ሁሉ የፈጠረና የሚገዛ ጌታ በደመና ይሄ የፕሬዘንሱ ያሉቱ ምሳሌ ነው። የመገኘቱ ክብደት ማለት ነው። በዛ ሁኔታ ከፍ ከፍ እያለ በክብር ወደ ሰማይ ሲያረጋዩት እንዲሁ ደግሞ በክብር ይመጣል። የኛ ጌታ በውርደት ስለኛ ቢሰቀልም ስለኛ ኃጢአት ሆኖ በቀራንዮ መስቀል ላይ ቢንጠለጠልም እንደተንጠለጠለ አልቀረም። መቃብርን ፈንቅሎ በድል የተነሳ በብዙ ክብር ወደ ሰማይ ያረገ ጌታ ነው። ሃሌሉያ! ይህንን በዓይናቸው አዩ። ይህንን ያዩትን እርግጠኛ የሆኑለትን ጌታ ነው እንግዲህ ሊመሰክሩለት የወጡ፣ ለሞት እንኳን ያልተመለሱ፣ ለመሞት እንኳን የፈቀዱት። ክብር ለእግዚአብሔር ይሁን። ስለዚህ ስንብቱን ስናስብ እነዚህን ሁሉ እናስባለን። ለዛሬው ይህንን እናስብ። ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን ዋና ትኩረታቸው እንዲያደርጉ አሳሰባቸው። እሱ ራሱ እስከ መጨረሻው ሰዓት የመጨረሻውን ትእዛዝ ሁሉ የሰጣቸው በመንፈስ ቅዱስ ሆኖ ነው። እነርሱም ደግሞ ከላይ የሚመጣው ከእውቀት የማይመነጨው ከችሎታ የማይገኘውን ይህንን መንፈስ ቅዱስን እንዲያስተናግዱት እንዲጠባበቁት አሳሰባቸው። ይህ ድንቅ ተስፋ ነው ወገኖቼ። መንፈስ ቅዱስ ነው መሆን የተገባንን እንድንሆን የሚረዳን። በሕይወታችን እግዚአብሔር የወሰነልንን የክብር ጉዞ፣ የወንጌል ሥራ፣ ልንደርስበት የተገባውን ከፍታ፣ በፊታችን ያሉ ታላላቅ የተባሉ ተራሮች፣ የምድራችንን ተራሮች፣ እነዚህን በዘመናት የቆሙ ተራሮች
ምድራችንን ያጎሳቆሉ ያሉ ነገሮችን ሁሉ ጥሰንደን ለማለፍ በዚህ ዘመን የሚያስፈልገን ዋና ነገር መንፈስ ቅዱስ፣ የእግዚአብሔር መንፈስ። ይህን የእግዚአብሔር መንግስትን ለማስፋት ትኩረታችን የእግዚአብሔር መንግስት እንዲሆን የሚያደርግ የሚረዳን መንፈስ ቅዱስ፣ የእግዚአብሔር ተስፋ፣ ይህን ሕያውን ክርስቶስ ኢየሱስን ሞት ያልያዘውን ለሰው ልጆች ሁሉ በረከት የሆነውን ትንሣኤውን ጌታ ለመስበክ መንፈስ ቅዱስ። እግዚአብሔር የተማርነውን ይባርክልን። ተባረኩ። ዘመናችሁ ይባረክ። እግዚአብሔር ለትውልድ ሁሉ በረከት ያርጋችሁ። የትንሣኤውን ጌታ በመስበክ በጨለማ ውስጥ ያሉትን በብዙ ስራት ያሉትን ጠላት በብዙ ማስጨነቅ የያዛቸውን ለመፍታት አቅም ይሁናችሁ። መንፈስ ቅዱስን በመግለጥ ይባርካችሁ። የምናመልከው አምላክ በተግባር በሥራ እና በቃል ብርቱ እንደሆነ በእኛም ዘመን ይህ ጌታችን በሥራ የተገለጠ በሽተኞችን በመፈወስ የታሰሩትን ነፃ በማውጣት የሰው ልጆችን ወደ ዕረፍት በማምጣት ከችግራቸው በማላቀቅ በእናንተ ውስጥ በክብር ይታይ፣ በኃይል ይታይ፣ በብዙ መድመቅ የትንሣኤው ጌታ ይታይባችሁ። ቤተ ክርስቲያናችሁን እግዚአብሔር ይባርክ። ቤተሰባችሁን እግዚአብሔር ይባርክ። ትውልዳችሁን በመንፈስ ቅዱስ በረከት ይባርክ። አሜን።